ተሳለቃችሁብኝ አይደል? አረ አንቺ ላይ እኮ ማንም አልተሳለቀብሽም። ደግሞ ሁላችንም አንቺን ባለመረዳታችን ነው። ሁሉም ነገር ይስተካከላል። አስተካከለ። ምንም የሚቻል ነገር የለም። ከዚህ በኋላ ልጄን ካላመጣችሁልኝ በህይወት ራሱ አልቆይም። አይ እንደሱማ ማድረግ የለብሽም። ኤርሚያስ ልጄን ካልመለሰልኝ እመኚኝ ራሴ ላይ አደጋ ደርሳለሁ። አሁን ራስሽ ላይ አደጋ ብታደርሺ ኤርሚያስ ያሸንፋል? ማን ነው የሚጎዳው? ልጅሽንም እኮ ያለ እናት አስቀረሻት ማለት ነው። እኔ እሷን ለመጠበቅ ብዬ ነበር ቤቱን የቆለፍኩባት። እናንተ ግን ሁላችሁም እኔን ወንጀለኛ ያደረጋችሁ። አውቃለሁ የእናትነት ስሜትሽ ምን ያህል ፈተና ውስጥ እንደከተተሽ ይገባኛል። ግን ልጅ ቤት ውስጥ ራስሽ ላይ በመዝጋትና በማስፈራራት ልጅሽን የምመልሽ እንደመስልሽ። እኔ ያለ ሁለቱ መኖር አልችልም። እኛ እኮ አጠገብሻለን። አምራንም ብትሆን አሁን ተጸጽታለች። ውሸታችሁ ነው። ማናችሁም ከኔ ጋር የላችሁ። እኔ ያለኝ እቺ ክፍል ብቻ ነች። እመኝ ልጄን እስካላመጣችሁልኝ ድረስ። ሪች እኔን ስሚኝ፣ ራስሽን የመጉዳት ሀሳብሽን ከጭንቅላትሽ አውጪ። እኔ ራሴ ኤርሚያስ ጋር ደውዬ ልጅቷን እረከባለሁ። አንቺ ብቻ ራስሽን አረጋጊ። የፈለግሽበት ሄደሽ እስከምትመጪ ደግሞ እኔ እጠብቃታለሁ። በጣም ፈርቻለሁ። እኔ ልጄን ካጣኋት መኖር አልችልም። እመኝኝ ይሄ ቤት መቀበሪያዬ ነው የሚሆነው። ንገረኝ እስኪ ላይኩን፣ ሮማን እንዴት ሆነች? እህት ሞተች? ላይኩን ዝናሽ በድንጋጤና በፍርሃት ስሜት ውስጥ ሆና ላይኩን ጋር ትመጣለች። የላይኩን እህት የሆነችው ሮማንን በጭቅጭቅ መሃል ሳታስበው ገፍትራ ጥላት ድንጋይ መቷት ደሟ ስለፈሰሰ የተፈጠረ ድንጋጤና ፍርሃት ነበር። እሱም ሁኔታዋን ያስተውልና ዝኑ ምን ሆነሻል? ደህና አይደለሽም እንዴ ብሎ ሲጠይቃት እሷም አላውቅም ሮማንን ሳልገላት አልቀርም ላይኩን ብላ ስትለው እሱም ዝኑ ምን እያልሽ ነው? እህቴን ሳልገላት አልቀርም እያልሽ ነው? ቆይ ምን ማለት ነው? ተረጋጊና ንገሪ ብሎ ሲላት እሷም እምልልሃለሁ ላይኩን እኔ እኮ ቤተሰቤ ላይ እንዳትደርስ ብቻ ላስፈራራት ነበር የሄድኩት፣ ግን ገፍትሪያት ስትወድቅ ድንጋይ መታትና ደሟ መፍሰስ ጀመረ ብላ ስትለው ላይኩንም እና ሮማን ሞታለች እያልሽ ነው ብሎ ይጠይቃታል። እሷም አላውቅ ግን ደግሞ የሞተች ይመስለኛል። ይሄ እኮ በጣም ከባድ ነገር፣ ምን ይሻላል ብላ ስትጠይቀው እሱም ፈጣሪ አለ አይዞሽ፣ ቆይ ግን አሁን የት ነው ያለችው ብሎ ይጠይቃታል። እሷም በጣም ስለደነገጥኩኝ እዛው ነው ጥያት የመጣው፣ ለአምቡላንስ እኮ ልደውል ነበረ ግን ደግሞ ፈራው ላይኩን የሆነ ነገር አድርግ፣ እኔ በዚህ ሰዓት እስር ቤት መግባት አልፈልግም ብላ ስትለው እሱም እሺ በቃ አሁን አንቺ ተረጋጊ፣ ይሄኔ እኮ ምንም አልሆነች ይሆናል፣ ቆይ በቦታው ላይ ያየኝ ሰው ነበረ መሞቷን አረጋግጠሻል ብሎ ሲጠይቃት እሷም እሱን እንኳን እርግጠኛ አይደለሁም ግን ማንም ያየኝ ሰው የለም ላይኩን እንደምንም ብለህ እባክህ ከዚህ ጉድ አውጣኝ፣ በምወዳቸው ልጆቼ እምልልሃለሁ፣ እኔ እኮ አስቤ ያደረግኩት ምንም ነገር የለም ብላ ስትለው እሱም ዝኑ አሰብሽም አላሰብሽም አሁን ምንም አይነት ለውጥ የለው፣ የሆነው ሆኗል፣ አሁን አንቺ ተረጋጊ፣ እኔ ሁሉንም ነገር አጣርቼ ለመምጣት እሞክራለሁ፣ ደርሼ እስክመለስ ድረስ ምንም ነገር እንዳልተፈጠረ አስመስይ፣ የምልሽን ብቻ አድርጊ፣ እየሰማሽኝ ነው አይደል? ይሄንን ነገር ከኔና ካንቺ ውጪ ማንም መስማት የለበት፣ አደራሽን፣ ይሄንን ነገር ለማንም እንዳታወሪ፣ ለገዛ ልጃችንም ቢሆን እኔ ባልሽ ላይኩን ነኝ፣ መቼም ቢሆን እንዳትረሽ፣ ምንም ነገር ቢፈጠር እስከ መጨረሻው አብሬሽ እንደሆንኩ ወቂ፣ በፍጹም አንቺን ማጣት አልፈልግም፣ በእኔ የፈለገው ቢሆን እንጂ አንቺ ላይ ምንም ነገር እንዲፈጠር አልፈልግም ይላትና ተነስቶ ነገሩን ለማጣራት ይወጣል። በዚህም ሰዓት ላይ ከነዝናሽ ውጥረት በተቃራኒ ፋኑኤልና አምራን የወደፊት ትዳራቸው በፍቅርና በተረጋጋ ስሜት ውስጥ ሆነው እየተነጋገሩ ነበር። እሱም ይቀጥልና በነገራችን ላይ ተጋብተን ሚስቴ ስትሆኚ ጧት ቡና የማፍላት ግዴታ አለብሽ ታውቂያለሽ አይደለ ብሎ ሲላት እሷም ግዴታ ነው ያልከው? ቆይ ማን ነው ህጉን ያወጣው? ምን ነው ቡና ማፍላት ከባድ ስራ መስሎ ነው እንዴ? ወይስ ጭራሽ አትችልም ብለህ ነው? እውነት ለመናገር አይደለም ቡና ማፍላት በየቀኑ ዶሮ ለራሱ እየሰራሽ አብይኝ ብትለኝ ደስ ይለኛል። የምር እውነቴን ነው። ምን አይነት ሚስት እንደመሆንልህ ታውቃለህ? ከስራ ደክሞ ስትመጣ በፈገግታ መቀበልህ፣ በቃ ሁሉንም ችግርህን የምታስረሳ አይነት ሚስት ነው መሆንልህ። አለ አይደለ በአለም ላይ አለች የተባለች
ምርጧ ሚስት ብላ ስትለው እሱም ታውቂያለሽ ዝም ብዬ ሳስበው አንዳንዴ የዓለማችን እድለኛ ወንድ እኔ ሳልሆን አልቀር፣ ምክንያቱም ፈጣሪ ሁሉ ነገር አሟልቶ ሰጥቶሻል። አንዳንዴ አንቺን አግብቼ እድሜን በሙሉ አብሬሽ እንደምኖር ሳስብ እውነት ሁሉ አይመስለኝም ብሎ ሲላት እሷም ደስ ብሏት በፈገግታ ግን እኮ እውነት ነው የኔው ያው ብዙ ውጣ ውረዶችን አሳልፈን ያገኘነው እውነተኛ ፍቅር እኮ ነው ብላ ስትለው እሱም አውቃለሁ የኔ ፍቅር፣ ታውቂያለሽ የእናቴን ፍቃድ ካገኘን በኋላ ትከሼ ላይ የነበረው ትልቁ ሸክም ወርዷል። እናቴ ሌላ ጦርነት ታስነሳለች ብዬ እንጂ ይሁንላችሁ ምትለን አልመሰለኝም ነበር፣ በፍጹም አልጠበቅኩ ብሎ ሲላት እሷም በደስታ ውስጥ የነበረው ፍርሃት አሁን ጠፍቷል። እናትህ ጠንካራ አቋም ቢኖራቸውም ለኔ በሰጡኝ ክብርና ፍቅር ልቤ ግን በደስታ ተሞልቷል። ይቺ ልጅ አትሆንህም ተዋት የሚሉኝ መስሎኝ ልቤ በፍርሃት ይመታ ነበር። አሁን ግን ያ ሁሉ ምዕራፍ ተዘግቷል ብላ ስትለው እሱም ልክ ነሽ፣ አሁን አስቸጋሪው ጊዜ ያልፏል። ከዚህ በኋላ ማሰብ ያለብን ስለ ነገው ብቻ ነው። ታውቂያለሽ የጋራ ቤታችን ሁሌ በግልጽነትና በፍቅር በሰላም የተሞላ እንዲሆን እመኛለሁ ብሎ ሲላት እሷም ግልጽነት ካልካይቀር በመሐከላችን ምንም ነገር ቢፈጠር ፀሐይ ሳትጠልቅ ተነጋግረን መፍታት አለብን። ቂም ይዘን ማደር በቤታችን መኖር የለበት። እኔ ካንተ ጋር ተቀያይሜ እንቅልፍ ለራሱ የሚወስደኝ አይመስለኝም ብላ ስትለው እሱም ደስ ብሎት በፈገግታ ብዙ ነገር አሳልፈን ስለ ነገ ህይወታችን እንደዚህ ተረጋግተን ማውራት መቻላችን በእኔ በኩል በጣም ደስ ብሎኛል። ሁሉም ነገር ጊዜውን ጠብቆ እየተስተካከለ ነው ያለ፣ የወደፊቱ ጊዜያችንም ብሩህ እንደሚሆን ተስፋ አደርጋለሁ ብሎ ይላትና ግንባሯን ስሞ ተቃቅፈው ቲቪያቸውን ማየት ይቀጥላሉ። በዚህን ሰዓት ላይ የለይኩንን መምጣት በጭንቀት ስትጠባበቅ የነበረችው ዝናሽ ውሃ ለመጠጣት ወደ ማድ ቤት ስትሄድ አንድ ሰው ቧንቧቸውን እየታገለ ትመለከታለች። እሷም ግራ ተጋብታ ማነህ? ማን ጠርቶ ነው የመጣ? እኛ እኮ ምንም የተበላሸብን ቧንቧ የለም ብላ ስትል እሱም የተበላሸ ቧንቧ ባይኖር እንኳን አበላሽቼ ሰርቼ ሄዳለሁ እንጂ ዝም ብዬ አልሄድም ብሎ ይላታል። እሷም በንግግሩ ግራ ተጋብታ ሌባም ከሆንክ ደግሞ የተሳሳተ ቦታ ነው የመጣኸው ብላ ፊቱን ለመመልከት ወደ እሱ ጋር ጠጋ ስትል የልጇ አባት መሆኑን ታውቅና በድንጋጤ ሲምባ የሚገርም እኮ ነው ነፍሴ ልትወጣ ነበር፣ ቆይ በየት በኩል ገባ? መቼም በአጥር አይደለም አይደል ብላ ስትለው እሱም ባየሁት መጥፎ አጋጣሚ ተደናግጬ ስከተልሽ ሳላስበው እዚህ ቤት ገባሁ። ከርቀት ላይኩን በሩን ከፍቶ ሲወጣ አየሁትና በተከፈተው በር ገባሁ። ለማንኛውም ጥሩ ዜና ይዤልሽ መጥቻለሁ፣ ሴትዮዋ ተርፋለች ብሎ ሲላት እሷም ሴትዮዋ ቆይ የትኛዋ ብላ ስትጠይቀው እሱም አይዞሽ ከኔ ውጭ ያየ እሱ ያለ አይመስለኝም፣ በስለት ልትወጊያት ስትይ ተደብቄ እያየኋችሁ ነበር ብሎ ሲላት እሷም ወይኔ ፈጣሪ ምንድን ያደረኩት አምላኬ ሆይ እኔ እኮ ላስፈራራት ብቻ እንጂ ልገላት አልነበረም፣ እኔ እኮ ነፍሰ ገዳይ አይደለሁ። ቆይ ግን አንተ እየተከታተልከኝ ነበር እንዴ ብላ ስትጠይቀው እሱም አንቺን ሳይሆን መንገድ ላይ የወደቀችውን ሴት ነበር እየተከታተልኳት የነበረው። ኮማንደሩን ስከታተል ነው ያቺን ሴት ያገኘኋት። በተደጋጋሚ ከሱ ጋር ይገናኛሉ። ትኩረቴን ከኮማንደሩ ይልቅ እሷ ላይ አድርጌ በድብቅ ስከታተላት እንዳጋጣሚ ደግሞ የተፈጠረውን አየሁ። ግን ዝኑ ፈጣሪ ረድቶሻል። አደጋውን ሆን ብለሽ እንዳላደረሽባት እኔ አይቻለሁ። እናም ከባድ አደጋ የደረሰባት አይመስለኝም። ሆስፒታሉ በር ላይ ስትደርስ ደህና ነበረች። ከዛ በኋላ ግን የሆነውን አላውቅም። ለደህንነቴ ስል በር ላይ ነው ጥያት የተመለስኩ። አሁን ግን ብዙም ጊዜ የለኝም። ሴትዮዋን ሮማን ነበር ያልሻት? እቺ ሴትዮ ግን ማን ናት ብሎ ሲጠይቃት እሷም ና አሁን ወደ ሳሎን እንሂድና እየበላህ እነግርሃለሁ ትለውና ይዛው ትሄዳለች። እሱም ምግቡን እየበላ እንዲህ አይነት ምግብ ከበላው በጣም ቆይቼ ነበር እና ያቺ ሴትዮ ሮማን የሚሏት የለይኩን እህት ናት አልሽኝ አይደል? እኔ ግን ህይወታችንን ለማመሰቃቀል የመጣች ሴት ናት ብለ ራሱ ይቀለኛል። ያቺ ሴት ከኮማንደሩ ጋር ሆና ህገወጥ ስራ እንደምትሰራ ግልጽ ነው ይላትና ከጀርባው አንድ ወረቀት አውጥቶ ይሄ የኮማንደሩን ህገወጥ ስራ የሚያጋልጥ ሰነድ ነው። ይህንን ፋይል ያመጣሁበትን መንገድ ብታውቂ በጣም ትገረሚ ነበር። እነሱ ቤት የምትሰራው ሰራተኛ ናት አውጥታ ይሰጠች፣ ፋንቱ ትባላለች ብሎ ሲላት እሷን በድንጋጤ ፋንቱ? መቼም እኔም ማቃት ፋንቱ አይደለችም አይደለ ብላ ስጠይቀው እሱም ራሷ ፋንቱ ናት፣ የናሆም እናት። እውነት ለመናገር እኔ ራሱ እናቱ እንደሆነች አላቅም ነበር። በእርግጥ አጋጣሚው ይገርማል አይደለ? አሁን ወይዘሮ ሮማንን የሚያጋለጥ ትልቅ መረጃ እዚህ ፋይል ውስጥ አለ። ፋይሉ ላይ ያለችው ሮማን ማናት ብዬ እያሰብኩ ነበር። አንቺ ግን ይኸው መልሱን ሰጠሽ። አሁን ሴትዮዋ ተርፋ ከሆስፒታል ብትወጣም አንቺ ላይ ምንም አታመጣ። በዚህ ፋይል ሮማን የምትባለዋን ሴት እንደፈለግሽ ማዘዝ ትችያለሽ። ዝኑ ታውቂያለሽ፣ ካንቺ የበለጠ በዚህ ሰዓት ማምነው ሰው የለም። ለዚህ ነው ይህንን ምስጢራዊ ፋይል አንቺ ጋር እንዲቀመጥ ይወሰን። ምናልባት እኔ አንድ ነገር ከሆንኩ ኮማንደሩና ጀሌዎቹን በዚህ ፋይል ማስያዝ ትችያለሽ። የነገርኩሽን አደራ። እኔ አሁን ጊዜ የለኝም፣ ከዚህ መሄድ አለብኝ። ካንቺ ውጪ የምተማመንበት ሰው እንደሌለ ነግሬሻለሁ። ፋይሉን ማንም ሊደርስበት የማይችል ጥሩ ቦታ አስቀምጪ ይላትና ቤቱን ለቆ ይወጣል። ከትንሽ ቆይታ በኋላ ሌኩን ከሆስፒታል ተመልሶ ሮማን አለመሞቷን ግን ከፍተኛ ጉዳት ላይ መሆኗን ለዝናሽ ይነግራታል። ቀጥሎም ቆይ ግን ቅድም ወደዚህ ስገባ ማን ነው ከዚህ ቤት የወጣው ብሎ ሲጠይቃት ዝናሽም ሲወጣ አይተው ነበር እንዴ? ሲምባ እኮ ነው ብላ ስትነግረው ሌኩንም በድንጋጤ ምን ሲምባ? ቆይ እዚህ ቤት መጥቶ ነበር እያልሽ ነው? ይሄ ምን የሚሉት ድፍረት ብሎ ሲል እሷም ቆይ ተረጋጋ ሌኩን፣ ይልቅ ዛሬ ሲመጣ ብዙ የማናውቀውን ሚስጥር ይዞ ነው የመጣው። የእህትህን እውነተኛ ማንነት የሚያሳይ ሚስጥር ነው። እሷ አሁን ከሆስፒታል ብትነቃ የኮማንደሩ ወዳጅ ስለሆነች ልታሳስረኝ ትችላለች። የገረመኝ ይሄ ብቻ እንዳይመስል አቶ ተፈራ የሚባለው የግምሩክ ባለስልጣን ወዳጇ ነው ብላ ስትለው ሌኩንም የሰማውን ነገር ማመን ከብዶት ቆይ ምን እያወራሽ ነው ያለሽው ዝኑ ብሎ ይጠይቃታል። እሷም እህትህ ሮማን ከጠብቅናት በላይ ኃይለኛና መሰሪ ናት። ሮማን ከተፈራ ጋር ሆና ባዶ እጃችንን ልታስቀረን እያሰበችልን ነበር። ሁሉንም መረጃ ሲምባ ነው ይዞ የመጣው።
ታሪኩ በጣም ረጅም ስለሆነ ወደ ሳሎን እንሂድና ልንገርህ ብላ ይዘው ትሄዳለች። የእህቱን ተንኮለኛነት አስቀድሞ ያውቅ የነበረው ለይኩንም በሰማው መረጃ ካረጋገጠም በኋላ እውነት ለመናገር ነገሩን አስቀድማ ያጋለጠችው እኮ አምራን ናት። ያኔ እሷ የሮማንን ውሸት መታመን ባትነግረን ኖሮ መሰስ ብላ ቤቴ ታምሜያለሁ ብላ ትገባ ነበር። እናም እኛ ሳናቀው ቤታችን ገብታ ባዶ ልታስቀረን ነበር። ያንን ህገወጥ ስራም አልሰራም ብዬ ባለማጓታት ኖሮ ለዛ ተፈራ ለሚባል ሰውዬ አሳልፋ ልትሰጠኝ ከጫፍ ደርሳ ነበር። ለመሆኑ ግን ይህንን ሰነድ ከየት ነው ያገኘው ብሎ ሲጠይቃት እሷም ለይኩን ይህንን ነገር እንኳን ባልነግርህ ነው የሚሻለው፣ ምክንያቱም ከነገርኩ በድንጋጤ ትወድቃለህ ብላ ስትለወስም አልገባኝም፣ መቼም ኮማንደሩ ቤት ገብቶ ቤተሰቡን አግቶ ምናምን አይደለም ብሎ ሲጠይቃት እሷም እንደዛ ይሆናል ብዬ ጠርጥሬ ጠይቄው ነበር፣ ነገር ግን እንደዛ አይደለም፣ ፋንቱ ናት ከኮማንደር ቤት አውጥታ የሰጠችው ብላ ስትነግረው እሱም ደንግጦ ፋንቱ? እኔ ይህንን በፍጹም አላምንም፣ በእርግጥ አጋጣሚው ምንም ነገር የሚታመን አይደለም ብሎ ሲል እሷም ለካ ፋንቱ ከኛ ጋር እንደወጣች ኮማንደሩ ጋር በሰራተኝነት ተቀጥራ ነበር እና ከዛ ነበር ያገኘችው ፋይሉ ብላ ትነግረዋለች። የዛኑ ቀን ምሽትም ፋኑኤል ለብቻው አንድ ሬስቶራንት ውስጥ ተቀምጦ አምራንን በመጠባበቅ ላይ ሳለ ብዙም ሳትቆይ ትመጣና ሰላምታ ተለዋውጠው ተቀምጣ ማውራት ይጀምራሉ። ስለ ሽምግልናው ጉዳይም ተነጋግረው ከተስማሙ በኋላ ቆንጆ ራት በልተው ወደ ቤታቸው ይሄዳሉ። ከዚህም በኋላ ነው ለይኩን ወደ ሆስፒታል ሄዱ አንድ አስደንጋጭ ነገር ሰምቶ ወደ ቤት ተመልሶ ይመጣ። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።